እንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነብዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። አላህ ሂጃቡን ቢያወልቅ ይላል የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን በሙሉ ያጠፋል ይላል እኮ። ፍጥረቱ ነው እሱን የሚያየው እንጂ ሂጃቡ ያልተፈጠረ ነው ፈጣሪ ነው ብለህ ነበር። አይ ቲንክ ሂጃብ ማለት ፈጣሪ ነው አላልኩም እኔ። ካፌ አልወጣም፣ እንደዛ ሚል ቃል ካፌ አልወጣም። ኦኬ። ስለዚህ ምንድን ነው ታዲያ? ፈጣሪ ፍጡርም አይደለም። ኦፍ ኮርስ አካሉ ነው በቃ ፈጣሪ አይደለም። አሁን ለምሳሌ ወላሂ አቡበከር ቤት ገብተን ተካክ እኔ ኦርቶዶክስ ሆናለሁ። አንተ አቡበከር ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ አቡበከር ቤት ገባ። ሄድ ጆሮውን ጠምዝና እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም፣ ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ ምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም ወደ ፍጡር ምናምን የሚለው ተረት ተረታቸውን የመታ ነው ይመስለኛል ዛሬ። ኢብን አደም ቀጥልስ። የኢትዮፒክ ካላበሳጨ ምን ሊያበሳጫቸው ነው? ምን ይመልሱ? እስከዛሬ ሲጠይቁ ከርመው ስንት መጽሐፍ ጽፈው ጠይቀውን፣ ስንት ቪዲዮ ሰርተው እንደፈለጉ ጠይቀውን፣ በአንድ ላይፍ እንደዚህ ሙልጭ አድርገው ሰደቡን። ኢብን አደም ቀጥል። አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ? መልካም። አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጭ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አላህ የሰራው? እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እንናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደል? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅ በለወስከኝ ብሎ ኢዮብ ሲናገር ታውቃለህ አይደል? መጽሐፈ ኢዮብ ላይ ምዕራፍ 10። ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ታጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። ትስማማለህ በዚህ? በእጁ እንደሰራው እስማማለሁ በደንብ። ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም? አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስበና በእጅ ሰራሁት ካለ አንተ ለምን ዲቴል ትገባለህ? አንተ ለምን ዲቴል ማለት? በእጅ ሰራሁት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ተኝ ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄና አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁን የሰራው ሊትራል ፋይል ሎክ እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል? አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው?
ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ከየት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚል ጭቃ የሚጣበቅ ይላል። ነገር ግን እጁ ላይ የተጣበቀ ይላል። እጁ ላይ የተጣበቀ እጁ ላይ የተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን። መለስ አድርገን የሚጣበቅ ጭቃ ሚላንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበን። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹን የሰራው አይደለም። የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ የተጣበቀ የሚለውን ከየት አመጣው? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም ነው። ግን እጁ ላይ የተጣበቀ የሚለውን ከየት አመጣው? እጁ ላይ የተጣበቀ የት አለ? ፕሊስ አትረብሽ። ያላልኩትን አትበል። ችግር የለም። ቪዲዮን እናስደምጣለን። በሰውኛ ማሰብ የለብህም። ነገር ያልተጠየቀውን አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ አደምን ሰርቷል። በሁለቱ እጆቹ ማለት ነው አይደለ? አዎ። ነክቶታል? አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ። በፍጣሪ ላይ ዝም ብላችሁ አትናገሩ። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራውት ሲል እየዋሸ ነው ማለት ነው። አላህ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን ይሄኛው በመለጠፍ ነክቼዋለሁ ብለህ ለመናገር ምንም አይደለም። ምንም መለጠፍ ምንም አትበል። 10 ጊዜ ወደ እኛ ጋር ለመጋጋጥ ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ ሁለት እጅ ያለው 5 ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው 5 ጣት ያለው 2 እጅ ያለው እስቲ 5 ጣት የሚለውን አሳየኝ። እስቲ 5 ጣት ያልከውን አሳየኝ። 5 ጣት የለውም ማለት የተናገርከው ነገር ሁሉ በማስረጃ እንሂድ። 5 ጣት ያልከውን አሳየኝ። አለው የለውም? 5 ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ 5 ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? 5 ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን 5 ጣት አለ ያልከውን ተናገር፣ አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና 5 ጣት የሚለውን አሳየኝ። 5 ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። ማሳየት አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ። እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንት ጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? 5 ብለህ አሳየኝ። አሳየኝ። ክፈትን ላሳየህ። 5 ጣት ብለህ አሳየኝ። ትችላለህ? አንዴ ተረጋጋ። 5 ጣት ብለህ ነው የምታሳየኝ። ኦኬ ወይ በልሻውዩ እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 ነው። 27 86 ነው። 27 86 እሺ አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ የየ አረብኛን አድርግለት ያንብብና ይቀጥል። ራሱ ተርጉሞ ቀጥል። ይብን አደም
አሁን እዚህ ሐዲስ ላይ አንተ 5 ጣት የሚል አለ ነው ያልከው አይደለ? እናያለን እና ተርጉምልን ይብሉ አደም እያነበብክ ጮክ ብለህ ተርጉምልን። እያነበብክ ኢስቢዒን የሚለው ነው ወልአርዲና ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ 5 ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን 5 ጣት የሚል ነገር የለም እዚህ ጋር። አንብበው ጨርሰው። ገና እኮችን አንድ መስመር ሳታነብ ነው ከፍ አድርገው እያነበብኩት ነው። ወሸጀሩ ዐላ ትርጉም እየነገርክ ከፍ አድርገው ስትል አሁን ያነበብከው ትርጉሙ ምንድን ነው? ምንድን ነው ያነበብከው? ንገራቸው እንጂ ለ2000 ሰዎች ነገርኩህ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረግ ነገር ግን ዝቅ አድርገው ቃል እንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል ሙሐመድ አሁን እዚህ ጋር አሁን አዳም እንዲህ ነሽ እኮ አቀሻል። ጣት እንዳለ ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ። ገና ስታየው ላስቆጥረህ ሙሐመድ ወይንም ደግሞ ሚት አድርግ ፕሊዝ ሚት አድርግ። ቬሪሊ አላህ the exalted and glorious would carry the heaven on the day of judgment upon one finger በስንታቱ በአንደኛ ጣቱ ላይ ምንን ሰማይን ይሸከማታል በቂያማ ቀን። እርዝ አፖን ዋን ፊንገር ምድርን በሌላኛ ጣቱ and the mountain and the trees upon one finger ተራሮችን ዛፎችን ደግሞ በሌላኛ ሳይ ሙስሊም ተረጋጋ ቆይ ሳይ ሙስሊም the ocean and the moistures moistures upon one finger please አራተኛ ጣት የቱ ጋር ነበር? and then የቱ ጋር ነበር? in fact the whole of creation upon one finger አምስት ጣት and then he would strike them and say I am your Lord I am your Lord ከዛ በኋላ ትኮር ብሎ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል። አንተ የምታመልከው ባለ 5ቱ ጣት በዚህ ጣቶቹ አፈር ዘግኖ ጭቃ ብኩቶ አደምን ሰርቶታል። ይሄ አዲስ ደግሞ እጅ እንዳለውም ጣት እንዳለውም ይሄ ትክክል ለመሆኑ በሌላ ሐዲስም በተፍሲርም አረጋግጥልሃለሁ። ሙሐመድ መጨረሻ ላይ በደንብ ይስቅና ይሄንን ሐሳብ በደንብ አድርጎ እንትን ይለዋል። ይሄ የሚያሳየው ኢብን ከሲርንም ያሳያለው ምሽካታ መሳቢ ላይ ማለ ሙሐመድ ይሄንን በስርዓት እንትን ያለበት ትክክለኛ ለመሆኑ ማለት ነው። ሐዲሱ የሚገኘው ሳሂህ ሙስሊም። ኤኒዌይስ በዚህ ጣቶቹ ባይዘው ክፍተት ያላቸውም ጭምር ናቸው። እነኚህ ክፍተት ካላቸው ደግሞ አንድ ክፍተት ያለው ነገር በእጆቹ አብኩቶ ጭቃ የሚያቦካ ከሆነ ያላ እጅ ደግሞ የሙሐመድን ትከሻ ማይበልጥ ነው። ሙሐመድን በነካበት ቀዝቃዛ እጆቹ በተሰሙ ሰዓት ጀርባው ላይ ያረፈው እጆቹ የጣቶቹ ጫፍ ቅዝቃዜ ተሰሙኝ ጡቴ ድረስ ይላል ሙሐመድ። ኢን ፖይንታቸው ማለት ነው። which means ዊርዛቸውም ሄታቸውም ከሙሐመድ ትከሻ እንኳን የማይበልጡ ናቸው። ፓርቲሽን ካላቸው ደግሞ ጭቃ አብኩቶ ሲሰራ ፓርቲሽኑ መግባቱ ማይቀር ነው። ስለዚህ ከፍጡራን ጋር ይነካካም አልተነካካም ተረረም ጅድድን ድሮ የሚለው ተረት መስጊድ ሊያወሩት እኛ ፊት ሳይሆን መግባት ብቻ አይደለም ወደ ፍጥረት ከፍጥረት ጋር ጭቃ እያቦካ እንደ ህፃን ልጅ ያን ህፃን ሆነን ከ3ኛ ዓመት እስከ 7 ዓመት ድረስ ዝናብ ሲዘንብ በጭቃ ቡክት ብለን እየፈረጥን ሸርታቴ እንደምንጫወተው በእጃችን እቃቃ እያልን ጭቃ እንደምናቦካው አብክቶ ሊትራሊ ሜታፎሪክ ሳይሆን ምታምን እንደመሆናችሁ መጠን አላህ ዝቅ ብሎ መምጣት ብቻ አይደለም ጭቃ አብክቶ ነው የሰራ። ጭቃ አብክቶ ከሰራህ አላህ
እንደ ሕፃን ልጅ ቁጭ ብሎ ጭቃ ጠፍጥፎ ከሰራ በእጆቹ አደምን እንደ መስራቱ ሽንት መሽኛውን ወሸላውንም 60 ክንድ ርዝመቱንም አፍንጫውንም ቀዳዳውን አፉንም እጁን እያበሳ ከሰራው ልክ አንድ እናት አንዲት ሸክላ ሰሪ ማሰሮን ውስጡንም ውጩንም እንደመለስን አላ ኢንተርናሉንም ኤክስተርናሉንም ቀዳዳውንም ድፍኑንም ከሰራው መቼም ድፍኑን ሰርቶታል፣ ቀዳዳውን በእንጨት በስቶታል አትሉንም። በእጁ ነው እስካላችሁ ድረስ ከአካማያውንም በእጆቹ በስቶ ከሰራ ጣቶቹ እየገቡ ማለት ነው የሚሆነው። ተጸይፎት ወይም ቀዳዳ ቦታ ተቀደድ ክፍተቱን አለው አትሉም መቼም፣ ምክንያቱም በእጁ ሊትራሊ ነው የሰራው እስካላችሁ ድረስ። ዘይም ከፍጥሯን ጋር አልተነካካም የሚለውን ተረት ተረታችሁን መስጊድ አሰሙት። ታዲያ እንደዚህ ምላሽ አለ ለዚህ? አልተመለሰም። ማረጃ ዝም ብለህ ነው የምታወራው። ማረጃ እነዚህ ራስን ብታታልል ብትፎገር ይሻላል። አላህ አደምን በእጁን የሰራ አይደለም። ዝም ብለህ ከጎግል ሰርች አድርገው ዝም ብለህ ማን የዘገበው ሀዲሱን ለመታሰብ በእጁን የሰራ አይደለም። ቁርአን ላይ ልድለት፣ ቁርአኑ ላይ ግባለት። ይሄ ማን የዘገበው? ማን ነው ሀዲሱ? ምንድነው? ማን የዘገበው? ሙስሊም። ምን ሙስሊም? አደምን አላህ በእጁን የሰራ አይደለም። አይ ይሄን ከመጠየቅህ ማረጃው እኮ ይሄ ምንድነው ነው? ይሄ ከምንድን ነው ያገኘው? ተረት ተረት ነው። ምንድን ነው ይለኛል እኮ ተረት፣ እውነትም ተረት ተረት ነው። ይሄ እኮ ክታብ አይደለም። እውነት ነው። ትክክለኛ ማረጃ አይደለም። የት አለ? እውነት ነው። ተረት ተረት ነው። ራይት። እኛም እያልን ያለ ነው ይሄ ተረት ተረት ነው። ቃላ ያ ኢብሊሱ ማ መናከ አን ተስጁዱ ሊማ ኸለቅተ። እና ታዲያ ይሄ ፍሳሬው እንዲህ ነው የሚለው? አንተ እንደምታወራው ነው የሚለው? ይሄ አንተ ፈስረው፣ የአንተ ፍሳሬ እንስማ። ቁርአኑ ትክክል ነው። ያኔ እዚህ ጋር የተጻፈው ነገር እኮ ምንም ከአንተ ከምታወራውና እኮ ፈስረው፣ አንተ ፈስረው። ኢብሊስን ፈጥሮት ነበረ፣ ከሰውንም ልጅ ኢብሊስንም ፈጥሮ ነበረ። ግን ሱጁድ አላህ አደምን ፈጥሮት ለአደም ደግሞ ሱጁድ ውረድ ሲባል አልወርድም አለ ኢብሊስ። አልወርድም ማለት ስለዛ ተረገመ ኢብሊስ ይባላል። በምንድን ነው የፈጠረው? በምኑ ነው የፈጠረው? በምኑ ነው የፈጠረው? ታዲያ ይሄ ምንም ሊያስነሳ ይችላል? አደምን ፈአላህ በምኑ ነው የፈጠረው? አንተ የምታወራው ሌላ፣ በምኑ ነው የፈጠረው? ሌላ። ኧረ በኢየሱስ በምኑ ነው የፈጠረው? በእጁ ነው የፈጠረው። ስለዚህ አደም ከምንድን ነው የተፈጠረው? ይባል ነገር አለ? አይ ችግር የለውም። እጁ ድልዱም ነው፣ ጣት አልባ ነበረ። ምን ጉንድሽ ነበር እጁ? ጣት የለውም እጅ? ጣትን አያካትትም? 5 ጣት የሚባል ነገር አንተ አሁን ያነሳኸው ጣት የለውም ወይ እጁ? ቆይ ቆራጣ ነበር ያላ እጅ ቆራጣ ድንዱሽ ነው? ኖ በማረጃ አውራ አንተ። ምሳሌ ጣቱን አመጣንልህ ካልተቀበል በሰው ለምን ትሄዳለህ? አንተ ኢብን አደም አሁን እኮ ተራህን አሳለፍክ። በቃ ኮሚት አድርግ አርፈህ በማረጃ አውራ። ስለዚህ ጣት የለውም። እጅ ማለት ጣት አልባ ነው። ኖ በማረጃ አውራ። ጠይቀሃል። ምሳሌ አደምን የፈጠረው በእጁ ነው። አዎ እሺ። 5 ጣት የሚለው ከቁርአን መረጃ የት አለ? አወጣኸው? አንተ ያነበብከው ሌላ ታሪክ። ቁርአኑ የሚለው ፈጠረው አደምን በእጁ ነው ያለው። 5 ጣቱ የሚለው የቆጠርከው እኮ ዝም ብሎ ነው፣ ተረት ተረት ነው ያወራኸው። እዚህ ላይ አሁን ምሳሌ የማይሆን ነገር ነው። የት አለ ከቁርአን? እሺ በቻልከው አማርኛ ማለት ነው። እዚህ ጋር ተው። ያ ግሪክ ሌላ ከሌላ ጉግል አምጥተህ ከምታወራው ሌላ ማለት ነው። እዚህ ላይ በአማርኛ በተረጎመው ራሱ ሐዲስ ትቀበላለህ አትቀበልም? ሐዲስ እንዴት ነው የማልቀበለው? ስለዚህ ቅድም ያሳየን ሐዲስን ትቀበለዋለህ አትቀበለው? ምን ሐዲስ ነው? ስሙን ታውቀዋለህ? ሳሂህ ሙስሊም
ሰሂህ ሙስሊም የሚለው ሐዲስ እኮ እዚህ ጋር ያለው ሰሂህ ሙስሊም አይደለም የሚለው። ምንድን ነው የሚለው? የመጽሐፉ የሐዲሱ መግቢያውን አሳይ መጀመሪያ። ምንድን ነው የሚለው ሐዲሱ? መግቢያውን አሳይኝ። ያወራው አውርቶ መጨረሻው ማንም እኮ ሊል ይችላል። ይበቃል ወንድማችን ይበቃል። በሽር እንኳን ደህና መጣ አህመድ። በነገራችን ላይ ቅድም የኛው አረብኛ ያለው ወንድማችን አንብቦ አስተባብሎ ነበር። አረብኛውን እያየው ያለ ኃጢአት የሚል የለም ብሎ ነበረ። ለእንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነቢዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት ነው፣ በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነም እሳት መሆኑን ያረጋግጥ። ይህንን ሳሂህ አልቡኻሪ ላይ ነው ያስቀምጡት። ያው ቁርአን ያላ ቃል መሆኑን የፈለከው ቃል አንተን አልጠየኩም። ቅድም ወንድማችን እዚህ ጋር የነብዩ ሐዲስ ላይ ፊንገር ያላ ቃል መሆኑን የፈለከው አልጠየኩም ወንድሜ፣ አንተን አይደለም። እና ይሄ ወንድማችን ሙስሊሞች ገብታችሁ በዋሻችሁ ቁጥር የገሃነም እሳት እየሆናችሁ ነው፣ ከእስልምና እየወጣችሁ ነው፣ እስልምናችሁን እየከዳችሁ ነው። ማን ያዋሸው? ጥሩ ነው። ዋሹ ዋሻ ኧረ ማን ጠየቅ? በሽር ቁርአን ያላ ቃል ነው አይደለም ብለን ያልጠየቅንም። አደምን አላህ በምኑ ነው የፈጠረው? በእጁ። ኦኬ አላህ ስንት እጅ ነው ያለው? ግራና ቀኝ ሁለት እጅ። በስንት እጁ ነው አላህ አደምን የፈጠረው? በሁለት እጆቹ የፈጠርከዋል። ስለዚህ ሁለቱም እጆቹ ያላህ አደምን ለመስራት ውለዋል ማለት ነው አገልግሎት ላይ። አዎ ግን እንዳንተ አይደለም። እሺ ኦኬ አሁን ከዚህ የምንረዳው ያላህ እጅ ምን ያህል የተቀራረበችና ትንሽዬ እንደሆነች ነው። አደምን ለመስራት ሁለቱም እጆቹ አገልግሎት ላይ ከዋሉ አደምን ለመቅረጽ አደምን ለመከለቅ ፕሊዝ ይሄ ፓርቲሽኑ በጣም ግዙፍ ቢሆን ኖሮ እንደዚያ ተገናኝታ እንዲህ ባልሰራችሁ ነበረ። ስለዚህ ፍጥረታት ኮንካ ነገር ነው እንደ ስድቡን ያዘው። ቆይ ስድቡን ያዘው ሚውታክ ያ። ስለዚህ በእጆቹ አደምን አላህ ሰርቶታል አይደለ እኮ? አዎ አልኩ። መቃረባቸውን ካልክ ማስረጃ ሳይቃረቡ ይቃረባሉ ካልክ ማስረጃ አስተኝ እቀበላለሁ። ማስረጃ አስተኝ። ጥሩ አደም አለ። አደምን የሰሩት ሁለቱ ያላህ እጆች ናቸው አይደለ? ማስረጃ ስጠኝ እኮ ልሰጥ አይደል? ሁለቱም ያላህ እጆች። ቆይ ሁለቱም እጆች አንተ አልከኝ እኮ አደምን ሰርተውታል ሁለቱም እጆች ካልክ ሳይቀራረቡ አንዱ እጅ እዛ ጋ አንዱ እጅ እዛ ጋ ሆነ ሁለት አደም ነው የሚሆነው እንጂ አንድ አደም አይሆንም። አንዱን አደም ለመስራት ማስረጃ እኔ ይራራቃሉ ይቃረባሉ አላልኩም። ዲያቆን ፕሊዝ እኮ ላሳይ አይደል? ሁለቱን አደምን መጽሐፍ ግለጥ አዳምጠስ። ቆይ ተረጋጋ። መረጋጋት ካልቻልክ አስቸጋሪ ነው። ብትረጋጋ አሳያለሁ፣ እገልጽልሃለሁ። አሌስ አይሆንም። ስለዚህ ሁለቱ እጆቹ አርፈውበት አደምን ከሰሩት እጆቹ ካልተቀራረቡ ሁለቱ እጆቹ ስራ ላይ ሊውሉ አይችሉም። ወይንም ተራ በተራ በእጁ ሰርቶታል እስካላልክ ድረስ አንዱን አካል አይልም። አትበላ፣ አትሳሳት። አርፈውበት ነው አይልም። አትሳሳት። ምን በሁለቱ እጆቹ ሰራው አሉ እንጂ አርፈውበት ነው ምናምን ነገር አይልም። ከየት ነው ያመጣው? ችግር የለውም እንዳረፈበትም እሰጥሃለሁ። ሚሽካት አልመሳቢ አሳየኝ። ሚሽካት አልመሳቢ 119 ክፈተው። አሁን ላነሳኋቸው ሁሉ መረጃ እሰጥሃለሁ። ሚሽካት አልመሳቢ 119። ቅድሚያ ግን ነው ሚሽካት አልመሳቢን ተወና ቅድሚያ ያለ እጅትን የጥየ መሆኑን ላሳየ። አደም ላይ ማረፋቸውን ማስረጃ አደም ላይ ማረፋቸውን ፋይን ልስጥ። እሺ በቃ ያለ እጅ ትንሽ እየመሆኗን በዛው እንድትማረው። ሚሽካት አልመሳቢ 119 ጀሚዓ ተርሚዚ 3234 እነኝን እናቸዋል እና በደንብ አስተውሉ።
ሊትራሊ ያለ እጅ ከፍጡር እጅ እንደማትሻል ትልቅም እንዳልሆነች አንድም አንብበው እፎይ። እሺ Abu Dardas got messenger saying, created Adam when he created him and struck his right shoulder. ፍጥረትን ከፈጠረ በኋላ አደምን ፈጥሮ ምን አደረገው? አላህ ጀርባው መታ አደረገው። when he created him he struck his right shoulder ቀኝ ትከሻው መታው። and brought forth his offspring white like small ants እንደ ነጭ ጉንዳን አይነቶችን ዝርያዎቹን ከአደም አወጣ። ምኑን? ትከሻው መታ አድርጎት አደምን ነካ የሚል አምጣ ብሎኛል። መንካት ብቻ ሳይሆን ትከሻው ሲፈጥረው ተነካኩ ነው የሚለው። ቆይ አዳምጥ። ሲፈጥረው አለ እኮ ክሬትድ እፎይ። ኧረ በእናትህ ቆይ፣ ክሬት ማለት ምን ማለት ነው? መፍጠር አይደለም እንደ ሰውዬ ፈጠረውና ትከሻው ምን አደረገው? አደረገው። አዳምጥ። ከዛስ ነጭ ዝርዮቹን አወጣና ከቀኝ ያሉትን ፈጠረውና ምን አደረገው? ትከሻው አደረገው። መንካት ብቻ ሳይሆን መታው። and then what then where it is he struck his left shoulder and brought forth his offspring black as though they were charcoal then ግራ ትከሻውን ደግሞ አደረገና ከሰል የመሰሉ ድርዮችን አወጣ። Then he said to the party on his right side to paradise. ከዛ በቀኝ በኩል ያሉትን ምን አላቸው? ወደ ገነት ግቡ አላቸው። and የቱ ጋር ነበር? and I don't care አይመለከተኝም፣ አያገባኝም አላቸው። ሂድ ወደ ገነት፣ አያገባኝም። የሆነ ዱርዬ የሚናገር እኮ ይመስለው። he said to the party in his left shoulder to hell and I don't care እናንተ ጠቋቁሮቹ ግራ ትከሻውን አነጥቼ ከሰል መሰለ ያወጣዋችሁ ወደ ሲኦል ሄዱ፣ አያገባኝም ስለናንተ አለ። ምን አደረገው? ትከሻውን ቸፕ መምታት ማለት መንካት ማለት ነው። እሺ አዳምን በምን ፈጠረው አልከኝ? በእጆቹ አልኩ። ከዛ አዳምን ሲፈጥረው በእጆቹ ተናክቷል አልከኝ። ሲፈጥረው አይደለ? ማስረጃ ስጠኝ አልኩ። ምንድን ነው ያመጣልኝ? ሌላ when he created him he struck his right shoulder ሲፈጥረው አደረገው ቀኝ ትከሻውን ከዛ መታው። ምንድነው የምትለን? አሁንም አልነካውም እያልከኝ ነው እንዴ? ሲፈጥር ሰራውና ቀኝ ትከሻውን አደረገው። ከዚህ በላይ መረጃ ነው የምፈልገው። ሰውዬ ነካው ይለኛል፣ መታው እያልኩት መንካት ብቻ ሳይሆን እንዲነካ ብቻ ሳይሆን ድርግም ምን ያደረገበት ዘሩ እስኪራገፍ ድረስ when he created him ሲፈጥረው ስለዚህ ሊትራሊ ተነካክቷል። ተፈጥሮ ጋር ይነካካም የሚለውን ተረተራታችሁን በትልቅዬ ሲዲ መስጊድ ላይ ስቀሉና አዳምጡ። እኛ ፊት አይደለም። ያ በጭቃ አብኩቶ ሰርቶ ከዛ ትከሻውንም መጥቶ ቼክ አድርጎ ነው፣ ስለማያውቅ ማለት ነው። ቼክ አድርጎ በሽር ዳይፍ ነው የሚሉ ስለነበሩ እንዲያዩት ፈልጌ ነው። ይኸው ሐሰን አረብኛውን አድርገው፣ አረብኛውን አሳያቸው። ሳሂህ ነው፣ ዳይፍ አይደለም። አረብኛውን አድርገው፣ ሳሂህ ነው። እኔስ ስለዚህ ከፍጡራን ጋር አልተነካካም የሚለውን ተረት ዛሬ ሽንት ቤት ከተነዋል ማለት ነው። ወላሂ ማለት ነው። አንተ አቡበከር ቤት ከገባ እሺ፣ ወላሂ አቡበከር ቤት ገብተን ተካክ እኔ ኦርቶዶክስ ሆናለሁ። አንተ አቡበከር ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ ግባ፣ አቡበከር ቤት ግባ። ሂድ ጆሮውን ጠምዝና አምጣው ይማር። ኤኒዌይስ ጥይቱን ተኩሶ ጨረሰ። ተስፋ ቆረጠ። ተስፋ ቆረጠ። ሰሂህ አይደለም ይለኛል ደግሞ
ሰሂህ አይደለም እያሳየ ነው። ካደው እስኪ ይህንን አዲስ ደኢፍ ነው በለ። ይሄ አዲስ ቅጥፈት ነው በለ። ሪካርድ ነገ አቀናብሩና ላኩለት። የሆነ ኡስታዝ ፈትዋ ላይ ምላሽ ሲሰጡበት ሰምቻለሁ። ይሄ አዲስ አላህ አደምን መታ አድርጎ ጥቁር ዘሮችን አወጣ የሚለው ደኢፍ ነው፣ የተጠፈ ነው፣ አልቀበለውም፣ ውሸት ነው በል። ማነው የጻፈው? አሁን ምሳሌ መረጃ ሲሰጣችሁ ለእናንተ ምሳሌ በማረጃ ነው አይደል የሚሰጣችሁ እኮ በል አልኩህን በለው እስኪ። ለምን በትክክል አንብባ ማለት ነው። ቤት አድርገህ ዛሬ እንዳለ ክዳችኋት ጨንቋችኋል። ዛሬ ምክንያቱም የገባችሁት እዚህ ቤት ነው። ትወቀጣታለን። ቀጥታ የመጣውን እናጸድቃለን። ትርጓሜ አንሰጥም። አላህ ያለውን እንላለን፣ ነቢያችን ያለውን እንላለን ምትሉ እስከሆናችሁ ድረስ የእናንተ አላህ እዚህ ድክ ድክ እያለ ጭቃ ብኩቶ ሲሰራ ክብር ነበር ወይ? እንዴት ነው ክርስቶስ በስጋ መምጣት? እንዴት አምላክ በስጋ አምላክ በጭቃ ሲያቦካስ ከአደም ጋር ትከሻ ሲመታታስ እንዴት በስጋ አምላክ ተመታ ይባላል? ያንተ አላህስ አደምን ትከሻ ሲኮረኩር ትከሻ ሲመታ መታ እንጂ ተመታ ስለማይል ነው። የኛ አላህ እንደ ጀግና ነው፣ የሚደባደብ እንጂ የሚቧቀስ እንጂ የሚመታ ስላልሆነ የኛ ይበልጣል ይልሃል። ነገ ይመጣና አሁን አርጉመንቱን ትዊስት አድርገው የቀየሩትና የኛ አላህ ተደባዳቢ ነው። አላየህም? አደምን ንርት ቀኝ ትከሻውን ሲያደርገው ነጭ ዘሮች አወጣ፣ ግራ ትከሻውን ንርት። አርጉመንት እንዲህ ትዊስት ታደርጋላችሁ። አይተረጎምም፣ ቀጥታ ነው የምንወስደው ስለምትሉ ነው። ቀጥታ ትርጓሜ አያስፈልገውም፣ ራሱ አላህ ነው ይሄን ያደረገው ብላችሁ ስለምታምኑ ሰው እምነታችሁ ይሄ ከሆነ ያለ ማረጃ ይበቃል። ይሄ ችግር የለም። ፕሊስ አንተ ምን የምታውቀው ነገር የለም እኮ ጨንቆሃል። አንተ ራስህ ዳግም እንደምን አላችሁ? እንዴት ነህ? አለን እግዚአብሔር ይመስገን። የት ጠፍተህ ነው? አለሁኝ እኮ ያው አልገባም፣ ከላይ አልወጣም እንጂ ልጆች ሰጥቼ ነበር። አስተማርክ? አንዷ አለች፣ አንደኛዋ ግን አካውንቷን ዘግታ ጠፋች። ድሌት አድርገዋለች አካውንቷን። አንደኛዋ ተምሬ ጨርሼ ያለው ተሱ ጋር ወጥቻለሁ ብላ መጥታለች። ልክላለሁ፣ በውስጥ ያሉት ነው ሳያለሁኝ። እሺ አይዳ የአሁኑ እንትን ላይ ለምሳሌ ጋፊን ቀባ አንድ ሀሳብ ልናገርና ቦታ ልልቀቅልሽ። ላ ጨርስ በቃ አውሩ። አይ ፍጥረታትን እስከሚያይበት ሰዓት እንትን ድረስ ያጠፋል የሚል አለ አይደለ ሐዲስ ላይ እና እሱን ደግሞ እንዳያጠፋ ኑሩ ነው የሚከለክለው ይላል። እንግዲህ ያ ኑሩ ፈጣሪና ፍጡርነት ባይታወቅም ሜይ ቢ በዛ ነክቶስ ከሆነስ እንደ ግላፍ ተጠቅሞ አደምን ሳያየው ነው የፈጠረው እያልከኝ ነው? አይኑን ጨፍኖ አለ አይኑን ጨፍኖ ካልፈጠረ ፍጥረትን እይታው እስከደረሰ ድረስ ፍጥረት ይጠፋል ይላል። ያላ እይታ እስከደረሰ ድረስ ፍጥረት የሚጠፋ ከሆነ አደምን እስሩ ቁጭ ብሎ ሲፈጥረው ለምንድን ነው እሱ ያልጠፋው? አደም አይኑን ጨፍኖ ነው የሰራው። እንዲህ በድብስብስ ተመለስኩ እንደ ተረት ይብቃ እና ተረት የሆነ ሃይማኖት እኮ ነው። በጣም የሚያስቅ ነው። እውነትን ነው። አቡ አደም አንተ ነህ እንጂ ተረተኛው አንተ ነህ። አላህ ተረተ እንጂ እይታዬ ይጠፋል። እኔ የፊቴ ውበት ጨፍኖ ድረስ ፍጥረት አይኑን ጨፍኖ ነው አልክ እኮ አንተ። የፊቴ ጉርማው አለ እይታዬ እስከደረሰበት ድረስ ፍጥረትን ያጠፋል ካለ ጭቃ እያቦካ አደምን ሲሰራ ለምንድን ነው ያላጠፋው? አደምን በጣም ታዝናላለህ።
እውነት ነው፣ በጣም ነው። እኔ ከእኔ ብቻ ሳይሆን አላህ ራሱ ያዝናና። የሰው ልጅ ፈጣሪን ማየት አይችልም። እሱ ላይ ፈጣሪ ግን አያይም የሚለውን ኬት ነው ያመጣኸው? የሰው ልጅ ፈጣሪን ኢብኑ አደም ቁርአን ላይ ሙሴን ሐዲሱ ምን ይላል መሰለህ? አላህ ሂጃቡን ቢያወልቅ ይላል የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን በሙሉ ያጠፋል ይላል እኮ። ፍጥረቱ ነው እሱን የሚያየው እንጂ እሱ ስላያቸው ነው። ፍጥረቱ እሱን ሲያይ በሱ ብርሃን ይጠፋሉ ነው እንጂ አይደለም። እሱ ስላያቸው ይጠፋሉ ነው። እንዴት ነው አንተ የምትረዳው? ቁርአን ላይ እኮ ሙሴን አንተ እንደዛ ነው የተረዳኸው። ይህን ቶፒክ ብዙዎች አያውቁትም። አንተ እንደተረዳኸው ቢሆን ኖሮ አላህን ካዩት ይጠፋሉ፣ ብርሃኑን ማየት አይችሉም ብለህ ነው የተረዳኸው አይደለ? ክፈተው አንዴ ቃል ሳይ ሙስሊም 179 ኤን አንተ እንደተረዳኸው ቢሆን ኖሮ ትክክል ነበረ። እነሱ ካዩት ይጠፋሉ የሚለው ትክክል ነው። ለፈጣሪ ሊነገር ይችላል እንደዛ። ፍጥረት እሱን አይተው መቆም አይችሉም። ግን አላህ ደግሞ የሚለው እንደዛ ሳይሆን እኔ ካየዋቸው ይጠፋሉ ነው የሚለው። ስለዚህ አላህ አሁን ራሱ እያየን ለመሆኑ ማረጋገጫ የላችሁም። እስከዚህ ድረስ ማየት አይችልም። እያየን ከሆነ መጥፋት ነበረበት። ሐዲሱን ክፈተው ሳይ ሙስሊም 179 ላይ አሁን ይቅርታ ግን አሁን አንተ ሂጃቡን ሳይገልጥ ማየት አይችልም እያልክ ነው። አይ ቲንክ ሐዲሱን እንየው። በሂጃብ ውስጥ ነው እያየን ያለው አሁን። ኦፍኮርስ እንዲህ በሂጃብ ውስጥ አይደለም በምንም ውስጥ ላይ ይችላል እኮ ፈጣሪ ነው እኮ። ኦኬ አደምን ሲፈጥር እሱ ስለሚያየን አይደለም የሚናገረው፣ እኛ ስለምናየው ነው እዛ ጋር የሚናገረው። መልካም ኢብኑ አደም እያለ ያለው አሁን እኛ ካየነው ነው አለ። እኔ እያልኩ ደግሞ አላህ እይታው እስከደረሰበት ነው እያልኩ ያለሁት። አብደላ ደግሞ ምንድን ነው የምትለው? ፍጥረት ይጠፋሉ የሚለው ምን ሲሆን ነው? እኔ ያልኩት አሁን ቃል በቃል ያልከውን አላነበብኩትም። በእርግጥ ግን ሂጃቡን ሐዲሱን እናንብበው በቃ። እሺ the deeds in the night are taken up to him before the deeds of the day ምናምን ነገር ይሄ እንትን ነው። his veil is light አለ፣ ሂጃቡ ብርሃኑ ነው አለ። in the hadith of narrated Abu Bakr instead of the word light it is fire። በአቡበከር በተተላለፈው ሀዲስ ደግሞ ላይት በሚለው ቦታ ላይ እሳት ነው ሂጃቡ የሚለብሳት ወይም ደግሞ እንትኑ ላይ ያለው ብርሃን ሳይሆን እሳት ነው የሚላል። if he withdraw it the veil እንትን በለው ከፍ አድርገው ትንሽ ቬሉን ወይም ደግሞ ሂጃቡን ቢያነሳው አለ እንትን በለው አጥበው ችግር የለም the splendor of his countenance would consume his creation so far as his sight reaches። የፊቱ ግርማ ሞገስ ወይም ውበት እይታው እስከደረሰ ድረስ ፍጥረትን ይበላል which means ያጠፋል ይላል ኢብኑ አደም። ሳይት የሚለው ራሱ የእሱን እይታ ብቻ አይደለም የሚገልጸው። ይችኛዋ እንግሊዝኛ እሱንም የእሱ እይታ ሰው ግን የሚያየው ሌላ ሙግት እኛ የምናነሳበት ነው። አስፋራሲዝ ሳይትሪስ ማለት በራሱ እይታው እስከደረሰበት የሚለው ራሱ አላህ ገደብ እንዳለው የሚያሳይ ነው። ፎር ሴክ ኦፍ አርጉመንት እሱን አርጊው አላደረግኩህም። አሁን ኢብኑ አደም ምን ብሎ ነበር ቅድም? እናንተ ስታዩት ነው የሚለው ብሏል። እንደዛ አይደለም የሚለው እይታው እስከደረሰ ድረስ። እይታው ማለት የእሱ እይታ ነው። እይታ ማለት ይኸውልህ፣ እይታው እስከደረሰ ማለት እሱ የሚያየው ሊሆን ይችላል። እነሱ ሰው ደግሞ ይችላል። አትበል ፕሊዝ። አንድ አዲስ አሰጠኝም እንደዛ የሚል እኔ ደጋግሜ ብዙ አዲስ ሰጥሃለሁ። ይህንን ሀዲስ መልሼ በሌላ ሀዲስ እንግሊዝኛውን ነው ፒውርሊ እንግሊዝኛውን ነው እኮ እያልኩ ነው። ደጋግሜ በሌላም ሀዲስ ልሰጥ እችላለሁ። ስለዚህ እይታው እስከደረሰ ድረስ ምን ያደርጋቸዋል? ፍጥረትን ይበላል። እኔ አሁን ይሄንኛው ፖይንት አይደለም ፖይንት ስላልሆነ ለጊዜው እዚህ ላይ አድርጊው። አሁን አንተ እንዳልከው ራሱ ሆኖ
ሂጃቡን ሳይገልጥ ማየት አይችልም ነው እያልክ ያለው? እንደዛ የሚል የተጻፈ ነገር አለ? እስኪ ልታሳይ ትችላለህ? ስለዚህ አደምን ሲፈጥረው ሂጃቡን በፊቱ ተሸፍኖ ነው ማለት ነው። ለምን አይሆንም? ሊሆን ይችላል ነው እያልኩ ያለሁት እኔ። አሁን ኤኒቲንግ ሊሆን ይችላል ነው እዚህ ጋር ተጽፎ እንደዛ ማድረግ አይችልም እስካልተባለ ድረስ ሊሆን ይችላል። እንደ ፍጥረት ሳይሆን እንደ ፈጣሪ እያየ ነው ለማለት ፈልጌ ነው እኔ። ተስማማው። ስለዚህ ሂጃቡን ለብሶ በሂጃቡ ተሸፍኖ ማየት ይችላል ነው የአንድ አርጉመንት ስቲል አይደለም። ኦፍኮርስ ሂጃቡን ሳይገልጥ ማየት ሊችል ይችላል። እኔ ይችላል አይደለም እያልኩ ያለው ምክንያቱም የተጻፈ ነገር የለም። ግን አሁን ስትራክ አደረገው ያልከው ራሱ በእጁ ላይሆን ይችላል። ገብተዋል? አንተ ስትራክ የሚለውን ብቻ አይተህ በእጁ ነው የሚለው። ቆይ እዛ አትሂድ፣ እዚሁን ጨርስ አርጉመንት። ስለዚህ ሊያይ ይችላል ነው አይችልም ነው አሁን ያንተ ሙግት። እያየ ነው ወይንስ አያይም ነው? ሊያይም ይችላል ላያይም ይችላል። አልተጻፈም። ስለዚህ አልተጻፈም፣ አልታወቀም። አላህ ሊያይም ይችላል። አሁን በዚህኛው እንስማማሽ። ተስማማውልህ። ግን ሂጃቡን ካነሳው ደግሞ ፍጥረትን ሁሉ የአላህ እይታ እስከደረሰበት ድረስ ያጠፋል አይደለ? ኦፍኮርስ እሱ ተጽፏል። መልካም። ስለዚህ ሂጃቡ በፍጥረትና በአላህ መካከል በአላህ አይን መካከል ያለ ነው ማለት ነው። ምን አልከኝ? ሂጃቡ እይታውን የጋረደ ነው ማለት ነው፣ ፍጥረትን እንዳያይ። እሱ በምርጫው ፊቱን ለመጋረድ ከፈለገ በሂጃብ መጋረድ ይችላል። ሂጃቡ ፍጡር ነው ፍጡር አይደለም? ፈጣሪ ነው እንጂ አካሉ እኮ ነው አይደለ እንዴ? ታንክ ዩ። ስለዚህ ሂጃብ የሚባል ሌላ ፈጣሪ አለ ማለት ነው፣ አላህን የሚጋርድ። ኖ ፈጣሪ አለ አላልኩም እኔ። ሂጃብ አለው ተብሎ ተጽፏል አይደለ መጽሐፉ ላይ። ሂጃቡ የፊቱን እይታ የሚጋርድ ከሆነ ያ ፍጡር ነው ፍጡር አይደለም ማለት ነው። ፊቱን የሸፈነው እይታውን የጋረደው ሂጃብ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? አካሉ ነው፣ የፈጣሪ አካል ነው። ጎበዝ። ስለዚህ አላህ ላይ አክሽን እንደ ሪያክሽኖች አሉ ማለት ነው። አንደኛው ልይ ሲል አንደኛው ነው እንዳታይ ብሎ ራሱ የሚጋርድ። አሁን እኮ ትርጉም ሜታፎሪክ አንጠቀም ተብሏል አይደለ? ቢ ፔሸንት። ስለዚህ አላህ እንዳያይ ወይንም ደግሞ የአላህን ውበት የሚደብቅ ደግሞ ሌላ ባህሪ ያለው ማለት ነው። ፍጥረቱ የሚያጠፋ ከሆነ ሜቢ እኔ ይህንንም ባይዞ ተጽፈዋል እያልኩ አይደለም። ነገር ግን አሁን እኔ እየተረጎምኩ አይደለም፣ አንተ ነህ ውስጥን እየተረጎምክ ያለው። ሊትራሊ ውሰዱ ነው የተባለው አይደል? አላህን እንዴት እያየኸው እንደሆነ በጣም ደስ እያለኝ ነው። ምክንያቱም አላህ ላይ ሂጃብ የሚባል አለ። አላህን ውበቱን ምኑን ግርማውን የሸፈነ እይታውን የሸፈነ እሱ ከተነሳ ፍጥረት ይጠፋል። በደንብ አስተውሉ። የቅያማ ቀን ደግሞ ይገለጣል። ያ ሂጃብ የሚገለጥ ነው። ስለዚህ አላህ ምንድን ነው ማለት ራሱን እንደ እባብ ቆዳውን ይገለሸልጣል። እላዩ ላይ የተጣበቀ ነው ካለ እንደ እንትን የሚላጥ ይሆናል ማለት ነው። አላልኩማ የሚሸፈን የሚገለጥ እንደዛ አልተጻፈም። እኔም አላልኩም። ምን ያልሆነ ነገር ውስጥ በሰውኛ ነው የምትረዳ አንተም። አሁን እዚህ ቃል ስጋ ሆነ የሚለው ሂጃብ አረቶ በእናታችሁ ሂጃብ ሲባል እናንተ በሰው የምትረዳው አንደኛ ባት ሁሉ የተሸፈነበት ቅያማ ቀን ገልጦ ነው የሚያሳያል። ሂጃብ ሲባል እኮ እኛ እንዳናየው የተደረገው ነገር ነው እንጂ ሂጃብ ሲባል እንደዚህ የሚለበስ ነገር ነው። ቀደም ምን ብለህ ኢብኑ አደም አንተ እኮ ደን ብዙ ጊዜ ቁማር ተበላህ እኮ አንተ ራስህ ላይ እያስያዝካላህን አስበልተሃል። እይታው እስከደረሰበት የሚለውንም ፈረፍክ፣ ተሳሳት። ቀደም ብዙ ነጥቦች ጣልክ። ስለዚህ አላህ ራሱ ላይ ምን አመጣህበት መሰለ? የሚላጥ ወይንም ደግሞ ላዩ ላይ የሚገሸለጥ አካል ሰጠኸው። ኢንተርናል ፓርት እና ኤክስተርናል ፓርት አደረክበት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው የሚላጥ። አሁን እኮ አሁን አንተ በሎጂክ ነው እየሄድክ ያለው የፈጣሪን አወቃቀር ለመረዳት በሎጂክ በፈጠረልህ አይምሮ የፈጠረህን ፈጣሪ ለመረዳት እየሞከርክ ነው። አብዱ ቀደም እኮ ሂጃቡ ያልተፈጠረ ነው ፈጣሪ ነው ብለህ ነበር። አይ ቲንክ ሂጃብ ማለት ፈጣሪ ነው አላልኩም እኔ። ካፌ አልወጣም፣ እንደዛ የሚል ቃል ካፌ አልወጣም። ኦኬ። ስለዚህ ፍጡርም አይደለም። ምንድነው ታዲያ? ፈጣሪ ፍጡርም አይደለም። ኦፍኮርስ አካሉ ነው በቃ ፈጣሪ አይደለም። አሁን ለምሳሌ ይኸውልህ
የፈጣሪ ቃል አሁን አንተ የፈጣሪ ቃል ፈጣሪ ነው ማለት ነው ወይስ ደግሞ ፍጡር ነው ማለት ነው? ስለ ሂጃቡ የተፈጠረ ነው ወይስ ያልተፈጠረ ነገር ነው? እና ያለ ቃል ፍጡር ነው እንዴ? እኔ በተጻፈው ነው እየሄድኩ ያለሁት። ጀስት አሁን አንተ በቀኝ በኩል ሄደ ወይም ደግሞ በቀኝ በኩል አልሄደም ከተባለ ወይስ በግራ ነው ወይስ በላይ ነው ሄደው ወይስ በታች ነው ወይስ በጎን ነው እያልክ ነው ያለው? እሺ ወደ ፖይንቱ ልመልስና ይሄ ፖይንቴ ስላልሆነ እኔ ቆይ ቶፒኬ ስላልሆነ ብዙም ለጊዜው ኦዲየንስ በደንብ ጭብጥ ዞ እንዲወጣ ስለምፈልግ ወደ ፖይንቱ ልመልስና አላህ አደምን በእጁ እንደሰራው ታምናለህ አይደለ? አዎ ኦፍ ኮርስ። አላህ አደምን በሁለት እጆቹ ሰርቶታል ብለህ የምታምን ከሆነ አደምን የተፈጠረው ያው ሰማይ ነው። ሰማይ ኦኬ። አላህ ያለው በሰማይ ምን በሰማይ ውስጥ ነው? በሰማይ ላይ ነው? ምን ሰማይ የት? ለምንድን ነው አሁን ይህን ጥያቄ ጠየቅኛለሁ? ከዛው የፈጠረበት ቦታ ላይ ነው አላህ ያለው። አደምን የፈጠረበት ቦታ ላይ ይህንን እኔ ልመልሰው አልችልም ይህንን ጥያቄ፣ ምክንያቱም በደንብ ጥያቄው ቦታ ቀይሯል ወይስ እዛው ቦታ ነው ያለው ብዬ እየፈለግኩ ነው። ይህን ጥያቄ አላውቀውም። አሚራን ድጋሚ መልቻለሁኝ። አንቺ እንኳን ነው ዙማ እንዳታስወጣኝ። ቆይ ጥያቄ መልስልኝ። ራስሽ ስትጠየቂ መመለስ ከአንቺ ጋር ማን ይደናቆራል? ተማሪ ከስር ሆነሽ። ስለዚህ እስካሁን ድረስ የተመለከታችሁት ነው፣ ግልጽ ነው ማለት ነው። በግልጽ እንደተመለከት ነው አይነካካም የሚለው በደንብ እንደሚነካካ አሳይተናል። ፍጡራን ውስጥ አይገባ የሚለው በግልጽ እንደሚገባ አሳይተናል ማለት ነው። እስካሁን ተነካክቷል የሚለውንም አላየውም። እስካሁን በአጠቃላይ በተባሉ ከሚለውንም አላየንም። በእጁ እንደሰራ እኮ ተማመንን። በእጁ ሲሰራ ደግሞ በጭቃው እንደሆነ ተማመንን። ትከሻውን መታ ባይዞ ሲመታው ሳይነካው ነው እንዴ? ይሄ እኮ በሰውኛ ነው። ይሄ አንተ አሁን በሰውኛ ነው እያሰብከው። እኔ አንተ ነው በመታህ ነክቼ ልመታ እችላለሁ። ፈጣሪ ያንን እንደሚያደርግ በምን ታውቃለህ ነው? በእጆቹ መታው እኮ ነው የሚለው። አይዱ ነው እንዴት እያሰብከው የፈጣሪን እንትን አሰራር እንዴት እያሰብከው እንደሆነ አይዱ ነው። ልጨምርልህ። እሺ ተርሚዚን አንዴ ክፈትልኝ። አንዴ ልጨምርልህ። ጀሚያ ተርሚዚ ነካው መታው የሚለውን አሳየዋችሁ። ነካ ሚል ነው አሁን ደግሞ የፈለጉት። ጀሚያ ተርሚዚ 32 33 32 33 32 34 32 35 እነኚህ ቁጥሮች ላይ አለ። የባሰ ነው ዛሬ የባሰ ሚዩት ነህ። ከስር ላሉት አትሰማ። ኦኬ ቃል አንዴ ክፈትልን። 32 33 ወይንም ደግሞ 32 34 33ን ወይ 34ን 32 33 አንዱን ደስ ያለ ወይንም ደግሞ 32 34ን አንተ አልተነካካም ይለዋል። ይመጡና ትከሻውን ፈጥሮ ከጨረሰ በኋላ ትከሻውን በቦክስ ነርቶት አልተነካካውም አለ እንዴ? በቦክስ ከመታው በኋላ ምን ነው አልተነካካም ማለት ምን ማለት ነው? በቦክስ የሚል አይተሃል? አንብበሃል? ግን ትከሻውን በምኑ ነው የመታው? በቦክስ አይደለም፣ በእግሩ ነው የመታው።
እኔ እኮ ይሄ እኮ ነው ግራ የሚገባኝ እኮ ይሄ እኮ ነው መታወቅ። አሁን አንተ ተረት ብታስተምር እንደኔና ጥሩ ነው። እንዳንተ ነው እያሰብክ ያለው እንደኔና እንዳንተ ነው። ይኸውልህ እፎይ አዳምጥስ ቆይ መረጃውን አንድ ጥያቄ ተከፍቶታል። ብቻ ልጠይቅህ እስኪ። ቆይ ትቀጥላለህ። አንዴ ክፈትልን ቃል እየከፈተ አይደለም እንደሆነ አላውቅም። እየከፈተ አይደለም ጃሚ። ምንድን ነው የሚለው? አይ ሰርች አድርጎ እያወጡ ያለን። እስኪ ድጋሚ ዘግቼ ልክፈት ነው። ምሽካት አልመሳቢን ክፈቶች። ምሽካት አልመሳቢ 725 ፖይንትለስ ነው። ቆይ አንዴ ተረጋጋ። አንድ ጊዜ እሺ ወንድማችን ምሽካት አልመሳቢ 725 እሺ ትከሻውን መታው እየተባለ ነካው አይልም። በእጆቹ ጭቃ አብኩቶ፣ ምክንያቱም የቦካ ጭቃ ነው። አፈሩን ዘግኖ የወሰደው እሱ ነው። በእጁ ነው የሰራው። አልነካውም እኮ አልነካውም ይሉሃል። ተዛ ይመጡና ምክንያቱም እነሱ ሙስሊሞች ናቸው። እሺ እችን አዲስ አንብባት እስቲ አብዱ ኢብን አደም አንብባት። እሺ በደንብ ክሊር ላይ አይታይም። ይታያል። ይታያችሁም እንዴ? እኔም ይታየኛል። እንኳን አንተ እኔ ይታየኛል በሩቅ እኔ እያለሁ። አንተ ደግሞ ስልክህን እዛ አስጠግተህ ነው የምታየው። ኤኒዌይስ ምሽካት አልመሳቢ 725 ላይ አይሻ ነች የተረከችው መሐመድ ያለውን I saw my Lord in the most beautiful form. ጌታዬን በቆንጆ መልክ አይቼዋለሁ። He said, what do the angels near my presence dispute about? I replied, thou knowest best. Then he placed what? He placed the palm sorry to go. Then he placed the palm of his hand between my shoulder bladders. ይሄ እንትኖቹ መካከል የእጁ መዳፉን ጫነብኝ አስቀመጠብኝ። and I felt the coolness of it is between my nipples. በዛም ምክንያት ምን ሆነኩኝ ይላል የጡቴ ጫፉ ይሄ በቅዝቃዜው ምክንያት ተሰማኝ። ኮርስ አሁን እኮ ይህን እኮ አልካድኩም። አሁን አንተ ይኸውልህ ነካው አልነካውም? እሺ ነክቶታል አልነካውም እኮ ፖይንት ልንገርህ። ይኸውልህ እፎይ እንትናን ወይም አብዱን ጀርባውን ነካውና ቀዘቀዘኝ ብትለኝ አምናሃለሁ። ነክቶኛል፣ ፊዚካል ተች አድርገናል ብዬ አስባለሁ። ምክንያቱም እኔም አንተም ሰው ነን። ከጀርባዬን ከነካኝ ከቀዘቀዘኝ ኮንታክት አድርገናል። ፈጣሪን ግን እንደዛ ብዬ ልገልጸው ወይም ልረዳው አልችልም። ጎበዝ በቃ። ስለዚህ አላህ ግን ተረድቶት ማሜ ተረድቶታል። ይበቃናል። እንዴ ምን አይነት ተረት ነው የሚያወራብን? ሊትራሊ በእጁን የሰራው ብለህ መንክ በጭቃ በእጁ ሰራው አልክ። እጁን አምጥቶ ትከሻዬ መሀል አስቀመጠ አለ። ቅዝቃዜውም ተሰማኝ አለ። እሱንም ተያየን። አደምን ከፈጠረ ከጨረሰ በኋላ ትከሻውን መታ ፕሊስ በቃ ትረብሽ። ትከሻውን መታ አደረገው። እሱንም አየን። ሰው ምንድን ነው የምፈልገው ወዳጄ? ስለዚህ ወደ ቅድሚያው ኮንክሉዥን እንስራና ይብቃን ይመስለኛል። መልሰው ወደ ቁርአን ሰዓቱ ዘካ ቆሶታል። ኤኒዌይስ ሜቢ ግልጽ ለማድረግ ያህል እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም፣ ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ ምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም ወደ ፍጡር ምናምን የሚለው ተረት ተረታቸውን የመታ ነው ይመስለኛል። ዛሬ ግልጽ ለማድረግ ያህል ተመቷል። እንዳይነሳ አድርገን ዛሬ መተነዋል ማለት ነው። አሌስ አላህ ቦታ ሪያሬንጅ አድርጓል። ከአርሽ በላይ ነው፣ ከፍጡራን የተጠራራ ነው፣ ከፍጡራን አይነካካም፣ ወደ ፍጡራን አይመጣም ምናምን ከፍጡራን ጋር ኖሮ በጭቃ አደምን ሲያጨማልቅ ቆይቶ ከአደም ጋር ትከሻ ሲለካካ ከቆየ በኋላ ከዛ በኋላ ነው ወደ አርሽ ሄደው እንጂ እዚሁ ይኗሪ ነበረ። ያ አካል ደግሞ የሚታይ ግራ ቀኝ ያለው
ፊቷ ላይ ያለው 2 እጅ ያለው 5 ጣት ያለው ግዑዝ ነው። ይሄ ደግሞ የፍጡራን ባህሪን እንጂ የፈጣሪን ባህሪ አይደለም። ፍጡራን ማያካብቡት፣ ፍጡራን ማያዋስኑት፣ እላይ ታች ብቻ ተብሎ ማይነገርለት፣ ውስጡ ውጩ ተብሎ ማይነገርለት ፈጣሪን የሚገልጽ ባህሪ አላህ የለውም እና እንደዛ ነው ትሉታለ። እብን አደም አቤት ምንም ያወራው ነገር ምንም መሰረት የሌለው እውነት ነው። ምንም መሰረት የለው። ምክንያቱም የመሐመድ ተረት እንዳለ ስለሆነ መሰረተ ቢስ ነው። ይሄ አቦካዋልክ መሰረተ ቢስ ተረት ነው ቁርአን። እኔስ ዳግም እናመሰግናለን። ለዛሬ ይበቃናል። አላህ ከአርሽ በላይ ነው ተብለን አንተን አይ ቲንክ አላህ አርሽን ከመፍጠሩ በፊት የት ነበረ ሲባሉ ከአርሹ በላይ ነው አናውቅም፣ ደግሞ ከአርሹ በላይ ነው ከፈጠሩ ጋር አልተነካካም የሚል መልስ ይሰጣሉ። አዘሴም ታይም ደግሞ በእጁ ፈጠረው ሲባል ሄዶ አፈር ሰው አምጥቶለት ሰማይ ላይም ሆኖ ይሁን ከአርሹ በላይ ሆኖም ይሁን ወርዶም ይሁን ወጣም ነክቶታል። አፈሩ ጋር ተነካክቷል፣ ከፍጥረት ጋር ተነካክቷል። ከተነካካ እንዴት ነው ከፍጥረት ጋር አይነካካም ልትሉ የምትችሉት? ምክንያቱም አፈሩ ፍጡር ነው ፈጣሪ ነው አትሉንም? ያን አፈር መላይካ ሰጠው ራሱ ማስረጃ አንጣ። አፈሩን ዘገነ ኖ ፍጡር ነው አፈሩ የሚል ፍጡሩን ፈጣሪ ሊሆን ይችላል ለካ እንደ ሂጃቡ አፉ በላይም በቃ ማስረጃን ጣሊያን ጨምቃለኝ። ምክንያቱም እስልምና ፍጡሩን ፈጣሪም የሚባል ደግሞ አላቸው ተጨማሪ አፈሩን ማለት ነው። ፍጡሩን ፈጣሪ ትከሻውን መታው አልለካውም። ምን አይነት ድንቁርና ነው? ትከሻውን መታው ቀኙን አልለካውም። ግራ ትከሻው መታው አልለካውም። በእጆቹ አፈር ዘግኖ ወሰደና በእጆቹ ሰራው አልለካውም። በምንድና ደምን የሰራው? በአፈር ከምን ከጭቃ። በምኑ ነው የሰራው? በእጁ። ሊትራል ነው ወይንስ ይተረጎማል? አይ በእጁ ነው የሰራው። እጁ የሚታይ ግራ ቀኝ ያለው 5 ጣት ያለው ነው። ስለዚህ እኛ ጋር ያለው ኢሳያስ ላይም መዝሙረ ዳዊት ላይም ኢዮብ ላይም ያለው ይተረጎማል ማለት ነው። እግዚአብሔር ጭቃ አፈር አምጥቶ አብኩቶ ሰራ ማለት አይደለም። ሲጀመር መሄድ መምጣት አይነገርም። ይህን ቶፒክ ደጋግመን ተማምረነዋል። ለፈጣሪ ይሄ አይነገርም፣ በግብረ አካል የተገለጸ ስለሆነ እኛ ቀጥታ ጥቅስ ያለችውን ቀጥታ ቃል በቃል እንደዛ የምንወስድ ሰዎች አይደለም። ትርጓሜ የምናቅ ትርጓሜ የምንቀበል እንደመሆናችን መጠን የሆነ በጥቅስ እንዲህ ተብሏልና ቀጥታ እንደዛ እንደተባለ ነው የሚባል አስተምሮ የለንም። ዋብዮች እንደዛ ስለሆኑ ነው። እኛ መጽሐፍ ቅዱስ ለሰዎች በሰዎች ቋንቋ የተጻፈ እንደመሆኑ እንዲገባን የተጻፈ ነው። አንደኛው ከቋንቋ አንጻር ይተረጎማል። ሁለተኛ በአባቶች አስተምሮ ይተረጎማል። ሶስተኛ አንዳንድ ንግግሮች አይዶማቲክ ሊሆኑ ይችላሉ፣ ሜታፎር ሊሆኑ ይችላሉ። እንደዛ ይተረጎማል። በምሳሌ ክርስቶስ ራሱ ደጋግሞ በምሳሌ ስላስተማረ በአዲስ ኪዳንም በብሉይ ኪዳንም አለ ማለት ነው። እነዛ እስልምናው ጋር ግን በምሳሌ ምናምን የሚባል የለም። አለ ነው። የትኞቹ? ዋብዮቹ ጋር እጅ አለ፣ እግር ካለ አለ፣ በእጁ ካለ በእጁ ነው የሰራው። ስለዚህ እንደዛ ከሆነ ተነካክቷል። ለምንድን ነው አልተነካካ የምትሉት? ጭቃ ሲያቦካ ከቆየ ከአደም ጋር ሲደባደብ ከቆየ
አሁን እኮ ክርስቶስን የከበዳቸው ሎክ የእኛም ባህሪ አድርጎ በስጋ መገለጡ ነው አይደለ? ጭቃ ሲያቦካስ አለ እንዴት ይመታል ነው አይደለ? አላህ ተደባዳቢ ስለሆነ አደምን ስለደበደበ ስላሸነፈ እሱ ስለመታ ማለት ነው። ሊትራሊ ስለሚወስዱት ማለት ነው። ቀጥታ እንደዛ ስለሚወስዱት ማለት ነው። አይተረጎምም ስላሉ ማለት ነው። እንዳለ እንወስዳለን። እንደመጣ እንደዛ ነው። ምሳሌ አይደለም ወይም ትርጓሜ ያለው ብለው ስለማምኑ እኛ ጋር የሚነሱት ትርጓሜ ይተረጎማሉ። ከዛ አንጻር ነው። ለዛሬ ብቃ እንደናደሩ ቁጭ አድርገሽ እዛ ወዳ እያየሽ ነው እያነበብሽ ምናምን